ደም ብላ ሳይሽ ታይምርሽና አምኖሻል እኮ አምኖሻል እኮ አንዴ ጫልቃ ትግባን ሳራር ባለ ጉዳዩ ድጋሚ ብፈልገው ይመጣል። በቃ ማለት እናንተ ወደ መጀመሪያው ፍቅራችን አብረን ቤት ውስጥ አንድ ምን ሆንበት ምን ኖርበት ምናምን ሁኔታ አይደለም። በቃ እኔ ውሸት ነበር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ ቻናሌ ቤተሰብ ሰላም እንዲናችሁ እኔ ደህና ነኝ አልሐምዱሊላህ። እንግዲህ ዛሬ ሩታ አብርሽን ጉድ ሰራች ማለት ነው። ሰራችልኝ ማለት አሁን ነው እንግዲህ ያው አንተና እኔ ባለትዳር ነን፣ በትዳራችን ላይ አንጫወት አንቀለድ ብላ እንደምንም አድርጋ ሄርሜላ ከአብርሽ እንድትርቅ አድርጋ ተመልሳ እንግዲህ ፕራንክ ነው እንዳደረከኝ አድኖ ያደረኩ እና በቃል ነው በቃ እንደፈለከው በለው ብቻ እንደፈለከው በለው። ግን ድጋሚ እኔ ወደ አንተ ተመልሼ ካንተ ጋር መኖር ፈልጌ ሳይሆን በቃል ፈልጌ ነው ያደረከኝ ምላሽ ነው የመለስኩ ብለዋለች። አብርሽም ደግሞ እንግዲህ አንቺ እንደዚህ ከሆነ የፈለግሽው እኔ አሳይሻለሁ፣ ህይወትሽን እንደምትጠይ አደርግሻለሁ ብሏታል። እንግዲህ በፉክክር ውስጥ የፉክክር በር ሳይዘጋ አደረ ማለት አሁን ነው። እንግዲህ ሩታን በጣም ትልቅ ስህተት አሁን ሰርተሻል። እሱ አምኖሽ ስህተታችሁን ሀርማችሁ አስተካክላችሁ ወደ ህይወታችሁ እንድትገቡና ትዳራችሁን እንድትመለሱ ነበር የፈለገም የመሰለው። አንቺ ግን ያው በእርግጥ አሁን ላይ በጣም ስህተት እንደሰራሽ ነው የተሰማኝ። ምክንያቱም እንዴት ያኒ አንቺ አሁን እኮ ባለ ትዳር ከናንተ ጋር ቀልድ ነው እንዴ? ማለት እንደ ቀልድ ስትፈልጉ መጣላ፣ ስትፈልጉ መታረቅ፣ ስትፈልጉ ፕራንክ ናችሁ፣ ፕራንክ ነው ስትፈልጉ በቀል ነው ማለት ህይወት ይሆናል። እኔ እንጃ። የእናንተ የዘንድራችሁ ጉድ ደግሞ ማለቂያ የለውም። እንግዲህ አሁን ለክን እኔ ያየሁት ስህተትኛው አንቺ እንደሆንሽ ነው። በነገራችን ላይ አላውቅም እና በቀልና ትችት ጥላቻ እኔ እንጃ። አይ ሩታ አንቺ አሁን በጣም ብስተሻል። የእውነት እንደዚህ አይነት ቀልድ በፍጹም አይሄድም። እና አብርሽ እኮ ጀል ሆኖ አይደለም አንቺ እንድትታረቂ የፈለጋ ስለሚወድሽ ስለሚያከብርሽ እና ትዳሩን መስርቶ መኖር ስለሚፈልግ መሰለኝ። አንቺ ግን እንደ ጀል ቆጥረሹ ጭራሽ እንዳደረከኝ ነው አደረኩ፣ ተጫወትኩ፣ በቀልኩ እና በሶስት ቀን ተጫወትኩ በሶስት ቀን እና ይሄ እኮ ብልጥነት ወይም ደግሞ እውቀት እኮ አይደለም። በእርግጣው አንቺ የልጁ እናት ነሽ፣ ሚስቱ ነሽ። ክብር ልትሰጪው፣ ልትረጂው፣ ልትንከባከቢው፣ ልትወጂው ሲገባሽ እንዴት እንደ ጠላት ለበቀል ትነሻለሽ? እና ይሄ እየደረጋችሁ ያላችሁት እንቅስቃሴ በምንም መንገድ ያስተምሮም አይደለም። ጥላቻን ከማስፋፋትና አንድ ሴት ለባላ ክብር እንዴት እንደምትሰጣ እያበላሻችሁ ነው። በቃ እንጃ ነገርሽ ሁሉ የተሳሳተ መሆን ጀምሯል። ለምን እንደሆነ በጣም እየተሰሰትሽ ነው። ወደ ራስሽ ተመለሽ፣ ወደ ትዳርሽ ተመለሽ። አንቺ ስትረጋጊ ስታከብሪው ነው የሚያከብርሽ። እና አንቺ ሄርሜላን ለማድረስ ብለሽ የራስሽን ትዳር እንዳትበጠበጪው ማለት ነው። እና ሩታ አንቺ ያው በትዳርሽ ላይ እንደዚህ አይነት ጌም መጫወትና መቀለድ በጣም አስፈላጊ እንኳን አይደለም። ማለት እሱ ወንድ ልጅ ነው፣ አንቺ ሴት ነሽ። እና ሴት ልጅ ያው አንዴ ትዳር ከያዘች በትዳሯ ጸንታ መኖር ነው እንጂ ያለባት በትዳሯ ላይ መቀለድ ጌም ማስራት ምናምን እኔ አስፈላጊ ነው ብዬ በበኩሌ አልደግፍሽም በፍጹም። ምክንያቱም እኔ እንደውም ተታርቃችኋል ብዬ
ደስ ብሎኝ ነበር። ልጃችሁን አብራችሁ ታሳድጋላችሁ ብዬ የሰው ትዳር ሲፈረስ ደስ የሚለው ሸይጣን እንጂ ሰው አይደለም። ምክንያቱም ትዳራችሁ እንዳይፈረስ እኛ በእናንተ በአብርሽና በአንቺ ጎን እየደገፍናችሁ ነበረ። አንቺ ግን በእጅ ዙር ተመልሰሽ ፕራንክ ነው በቀል በባልና በሚስት መካከል እኮ በቀል የሚባል ቃል አስፈላጊም አይደለም። በዛ ላይ ደግሞ ልጅ አላችሁ እና ሄርሜላ አሁን ያው ደስታዋ ነው። አንቺ ሄርሜላን በ3 ቀን አሸነፍኩሽ፣ በ3 ቀን እንደዚህ ሄርሜላ ኮፍት ትፈልገዋለች አይደለም እንዴ? አሁን እኮ ለሄርሜላ እኮ መንገዱን ከፈትሽላት እንጂ ምንም የዘጋሻት ወይም ደግሞ የጎደሻት ወይም ደግሞ እኔ ካንቺ ይበልጣለሁ ብለሽ መስሎሻል። እና በጣም ፍጹም ስህተት ነው። ሄርሜላ እኮ ባልሽን ትወደዋለች፣ ደግሞ በጣም ታከብረዋለች፣ ሪስፔክት አላት። እና አንቺ እኮ አሳልፈሽ ሰጠሽ። በ3 ቀን ፈተንኩሽ፣ በ3 ቀን አራቅኩሽ ብለሻታል። እትስ ኦኬ በ3 ቀን አውሪቃለች። ለክን ያኔ ባለትዳር ስለሆነ እየወደደችው እያፈቀረችው ሪቃው ነበረ። አንቺ ግን ተመልሰሽ ምን አደረግሽ? በሰፊው እንድትገባ አደረግሽ ማለት ነው። እና ይሄ ነገር ያው ባይዘልቅ በአጭሩ ይሄ ነገር አስቤሽበት ብትመለሽና የልጅሽን አባት የራስሽ አድርገሽ ብትኖሪ አሪፍ ነው ብዬ አስባለሁ። ይሄ በጣም ሞኝነት እንጂ እውቀት አይደለም። ደጋፊዎቹ አይናችሁን ጨፍናችሁ ሩታ አትበሉ። ሩታ በፍጹም ስህተት ነው የሰራሽው። እንዴት አንድ ሰው በትዳሩ ላይ እንደዚህ ይጫወታል? ለትዳርሽ ክብር ኖሮሽ፣ ምክንያቱም በአንቺ ዙሪያ ያሉት አንቺ ጀግና የሚሉሽ ከአንቺ ምናልባት የሚማሩ ነገር ይኖራሉ። ባላቸው ነገ አንድ ነገር ከደረጋችሁ ጥሎ ወጥቶ በቃ ልክ እንደ አንቺ መሆን የሚፈልጉ ብዙ ይኖራሉ። ቢካውዝ የብዙ ሰው አስተሳሰብ አንድ አይደለም። አንዱ ከአንዱ ኮርጆ መኖር ይፈልጋልና እና ከአንቺ ደግሞ እንደዚህ አይነት ባህሪ እንዲኮርጁ አታደርጊ። በቃ የአንቺን የሚወዱት የአንቺን ባህሪ መኮረጅ ይችላሉ። እርግጠኛ ነኝ እየኮረጁም ይሆናሉ። ግን የአንቺን ባህሪ እንዲኮርጁ አታደርጊ። አንቺ እንደ በፊቱ ይቅር ባይነትሽን ተቀብለሽ ይቅር ብለሽ ህይወትሽን ትዳርሽን አድነሽ ብትኖሪ አሪፍ ነው። ቢካውዝ አንቺን አይቶ እንደ አንቺ አይነት መሆን የሚፈልጉት በትዳራቸው ላይ አንተ እንዳደረከኝ አደረኩ እያሉ ህይወታቸውን ትዳራቸውን እንዲበጠብጡ ምክንያት ባትሆኚ አሪፍ ነው እላለሁኝ። እና ቤቴ ደግሞ አዲስ የሆናችሁ ፕሊዝ ሰብስክራይብ አድርጉኝ፣ ሼር አድርጉኝ፣ ላይክ አድርጉ። አመሰግናችኋለሁ። መልካም ሁሉ ይመኛችኋለሁ።